የገዛ ወንድሙ አጥምዶት ወደ እስር ቤት ይወረወራል። ወደ እስር ቤቱም ገና እንደገባ በእስር ቤቱ የቆዩ እስረኞች ደብድበው ጥርሱን አራገፉት። ግን ያላወቁት ነገር ቢኖር ደብድበው ጥርሱን ያራገፉበት አዲሱ እስረኛ ከነሱ የባሰ አረመኔ ነፍሰ ገዳይ እንደሆነ ነው። ታሪኩም የሚጀምረው ኬን የተባለ በሁሉም የሚፈራ ቦክሰኛን ቦክስን ለማቋረጥ በማሰብ ወንድሙ ሊንከንን ቢዝነስ ለመጀመር ትንሽ ገንዘብ ሲጠይቀው እያስመለከተን ነው። ሊንከንም ገንዘቡ እንደሚሰጠው ግን መጀመሪያ ለሱ ህገወጥ ስራ መስራት እንዳለበት ይነግረዋል። ኬንም ምንም አማራጭ ስለሌለው ህገወጥ ስራውን ለመስራት ይስማማል። ህገወጥ ስራውም የአንዲት ሴትን ቦርሳ ሰርቆ ለሊንከን ማድረስ ሲሆን ኬንም በታዘዘው መሰረት የሴትየዋን ቦርሳ ሰርቆ መሮጥ ይጀምራል። ሴትየዋን ቦርሳዋን ለማስመለስ ስትከተለው በአጋጣሚ ግን እንደ ጥይት በሚፈጥን መኪና ተገጭታ እዛው ህይወቱ ያልፋል። ኬንም በሴትየዋ ሞት ደንግጦ ፈዞ ሲቆም በቦታው ላይ የነበሩ ፖሊሶች ኬንን ይይዙታል። ከትንሽ ቀናትም በኋላ ኬን መርማሪ ቪክተር ጋር ይቀርባል። መርማሪ ቪክተርም ለኬን ወንድሙ ሊንከንን ሲከታተለው እንደነበር ገልጾ የወንድሙ ሊንከንን ህገወጥ ስራዎች የሚያጋልጥ ከሆነ በነፃ እንደሚለቀቅ ይነግረዋል። ኬን ግን ወንድሙ ላይ ማቃጠር ስላልፈለገ ትንፍሽ ሳይል ይቀራል። በዚህም መሃል ኤቫንስ የተባለ ሙሰኛ ፖሊስ ወደ ኬን መጥቶ ኬንን ቅጥቅጥ አድርጎ መረጃ ሊያወጣጡ ይሞክራል። ኬን ግን ወንድሙን አሳልፎ ለመስጠት ፈቃደኛ ሳይሆን ሲቀር በእንግሊዝ በሚገኝ ከፍተኛ እስር ቤት ይወረወራል። በእስር ቤቱም የእስር ቤቱ ጠባቂዎች ፀጉሩን ላሽተውት ወደ ክፍሉ ይላካል። ገና በእስር ቤቱ እንደደረሰም አንድ የሰማይ ስባሪ የሚያክል ግዙፍ እስረኛ ነገር ይፈልገዋል። ኬንም ከግዙፉ ሰው ራሱን ለመከላከል ሲሞክር በቦታው ላይ የነበሩት ሌሎች እስረኞች ለግዙፉ ሰው ይደረባሉ። ኬን የቻለውን ያህል እስረኞች ደብድበው ይዘራቸውም፣ ግን በቁጥር ብዙ ስለነበሩ ኬንን ይዘውት የፊት ጥርሱን ያራግፉበታል። ኬንም ወደ ሆስፒታል ተወስዶ አርቲፊሻል ጥርስ ይተከለለታል። ይህ ከተፈጠረ ከትንሽ ቀናት በኋላ የኬን እናት ልትጠይቀው ወደ እስር ቤት ትመጣለች። እናቱም ለኬን ወንድሙ ሊንከን ሊያስፈታው እንደማይመጣ በመግለጽ ይልቁንስ የታዘዘውን ስራ በአግባቡ ስላልፈጸመ ለቦርሳው መጥፋት እሱ እንደሚወቅሰው ትነግረዋለች። ኬንም ይህን ሲሰማ ወንድሙ በእስር ቤቱ እንዲማቅቅ እንደተወው ይረዳል። ለማንኛውም በሚል ግን ኬን እናቱ ሊንከንን ስታገኘው ደውልልኝ ብሎሃል ብለሽ ንገሪው ብሎ እናቱን መልእክት ይልካታል። ሳምንታት እንዲሁም ወራቶች አለፉ። ግን ወንድሙ ሊንከን ስልክ ሳይደውልለትም ሊጎበኘውም ሳይመጣ ይቀራል። በዚህም ጊዜ ኬን ወንድሙ ሊያድነውም ሆነ ከእስር ቤቱ ሊያስፈታው እንደማይመጣ ይረዳል። በእስር ቤቱ ጊዜውን እያሳለፈ እያለ በእስር ቤቱ በሚገኙ ጉልበተኛ እስረኞች በተደጋጋሚ የግድያ ሙከራ ይሰነዘርበታል። ኬንም አማራጭ ስለሌለው የመጡትን እስረኞች አንድ ባንድ ይደበድባቸዋል። ኬንም ራሱን ከእስረኞቹ ለመከላከል ቀን ከሌት መሰልጠን ይጀምራል። ታዲያም አንድ ቀን ሁለት እስረኞች ካለምንም ምክንያት ኬንን ሊያጠቁት ይሞክራሉ። ኬን ግን የዋዛ ሰው አልነበረምና ሁለቱንም አንድ ባንድ ደብድቦ ይዘራቸዋል። ኬንም ሊያጠቁት ከመጡ ሰዎች መካከል አንዱን እስረኛ ካለምንም ምክንያት ለምን ሊገለው እንደፈለገ ሲጠይቀው እስረኛውም ወንድሙ ሊንከን እሱን ለገደለ ሰው $20,000 እንደሚሰጥ ይነግረዋል። ኬንም ይህንን ሲሰማ ሁሉም እስረኞች ሊገሉት የፈለጉት በወንድሙ $20,000 ምክንያት እንደሆነ ይረዳል። ኬን ግን እጅ በመስጠት ፋንታ በወንድሙ ድርጊት ተናዶ ስለነበር ወንድሙ ሊንከንን ለመበቀል ቀን ከላይ ስልጠናውን ይቀጥላል። ቆይ ይህንን ቻናል ሰብስክራይብ አድርጋችሁ ቪዲዮ የምታዩት 3.6% ብቻ ናችሁ። እኔ ደግሞ ቪዲዮዎችን ሰርቶ እናንተ ጋር ለማድረስ ቢያንስ 10 ሰዓትን ስለሚፈጅብኝ ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኔ ማገዝ ይችላሉ። ወደ ታሪካችንም ስንመለስ ከቀን ወደ ቀን ሊገሉት የሚፈልጉ እስረኞች ቢበዙም ኬን ግን በስልጠናው ራሱን አጠናክሮ ስለነበር ሊገሉ የመጡትን እስረኞች አንድ ባንድ ይፈጃቸዋል። የእስር ቤቱ ጠባቂዎችም ኬንን ገለው ገንዘቡን መውሰድ ስለፈለጉ ኬንን ለመግደል ይሞክራሉ። ኬን ግን ለእነሱም ሳይመለስ ጠባቂዎቹን አንድ ባንድ ደብድቦ እንዳልነበር ያደርጋቸዋል። እናቱም ኬንን ልትጠይቀው መጥታ ለኬን ካንሰር እንዳለባት በመግለጽ ትንሽ ጊዜ ብቻ እንደቀራት ትነግረዋለች። ኬንም ይህንን ሲሰማ ልቡ ክፉኛ ይሰበራል። ታዲያም አንድ ቀን መርማሪ ቪክተር ወደ ኬን መጥቶ ለኬን ወንድሙ ሊንከን ሊገለው እንደሚፈልግና ያኔ እንኳን በጉበኛው ፖሊስ ያስደበደበው ወንድሙ ሊንከን እንደሆነ ገልጾለት የሊንከንን ህገወጥ ስራዎች የሚያጋልጥ ከሆነ የእስር ጊዜው እንደሚቀንስለት ይነግረዋል። ኬንም በመርማሪው ሐሳብ ተስማምቶ ግን ወንድሙን የሚያጋልጠው በካንሰር ታማ እየሞተች ያለችውን እናቱን እንዲጎበኝ ከፈቀዱለት ብቻና ብቻ እንደሆነ ይነግራቸዋል። መርማሪ ቪክተርም መረጃው በጣም ስለሚያስፈልገው ኬንም በከፍተኛ ጥበቃ
እናቱ ወዳለችበት ሆስፒታል ይወስዱታል። በሆስፒታሉ ሲደርስ ግን እናቱን በሕይወት ሳያገኛት ይቀራል። ኬንም በእናቱ ሞት ልቡ ክፉኛ ይሰበራል። የእናቱን ሬሳ ተሰናብቶ ወደ እስር ቤቱ በፖሊሶቹ ታጅቦ እየተመለሰ እያለ በሊፍት ውስጥ ሲጠብቁት የነበሩትን 2 ፖሊሶች በፍጥነት ጥቃት ይከፍትባቸዋል። ኬን በጣም ፈጣን ስለነበር ሁለቱም ፖሊሶች ራሳቸውን መከላከል አቅቷቸው በኬን ይዘረራሉ። ኬንም እየሮጠ ከሆስፒታሉ በጀርባ በር ያመልጣል። ከፖሊሶቹ እንዳመለጠም ወደ ወንድሙ ሊንከን መጠጥ ቤት በቀጥታ ይሄዳል። የመጠጥ ቤቱ ጠባቂዎችም ሊያስቆሙት ቢሞክሩ ኬን ግን ምንም ሳያዳምጣቸው ሁለቱንም ጠባቂዎች ይዘራቸውና ወደ መጠጥ ቤቱ ይገባል። በመጠጥ ቤቱም ቤዝ የተባለች አስተናጋጅ ይተዋወቀና ቤዝንም መጠጥ አዟት መጠጡን እየተጎነጨ እያለ የሊንከን ሰዎች በቅርቡ ሩክ የተባለ ባላቸው እንደ ጠፋ ሲነጋገሩ ይሰማል። ከሊንከን ሰዎች መሃል ቱን የተባለው ልጅ ስለ ሩክ አሟሟት መናገር ይጀምራል። ቱንም በንግግሩ ከሩክ ጋር አንድ ላይ ሲሸጡ እንደነበር ግን አንድ ማንነት ያልታወቀ ሰው ሩክን በመጥረቢያ እጁን ቆርጦ በአሰቃቂ ሁኔታ እንደገደለው ሩክንም ሊያድነው ሲሄድ ገዳዩ እሱን ፈርቶ እንደሮጠ ይናገራል። ኬንም የቱንን ንግግር ሲሰማ ቱን ላይ እየሳቀበት ገዳዩ እሱ እንደነበር በመግለጽ ለምን ተዋሻለህ? ራስ አይደል እንዴ ፈርተህ ሮጥከው ይለዋል። የሊንከን ሰዎችም ተናደው ኬንን ሊደበድቡ ሲዘጋጁ በመሃል ግን የመጠጥ ቤቱ ጠባቂዎች ራሳቸውን ከሳቱበት ነቅተው ኬንን ሊደበድቡት ይመጣሉ። ኬንም የመጡትን ጠባቂዎች በቀላሉ ደብድቦ በድጋሚ ዘራቸውና የደበቀውን ሽጉጥ አውጥቶ ወደ ላይ ከተኮሰው በኋላ አርፎ እንዲቀመጡ ችግር እፈጥራለሁ የሚሉ ከሆነ ግን ግንባራቸው እንደሚላቸው ይነግራቸዋል። ከዛም የሊንከንን ሰዎች የሊንከንን አድራሻ ሽጉጥ ደቅኖ እየጠየቃቸው እያለ የሊንከን ቀኝ እጅ የሆነው ሃይድ ወደ መጠጥ ቤቱ ይገባል። ሃይድም የኬንን ፊት አይቶ በጠባሳዎቹ ላይ እያሾፈበት እያለ ከሰዎቹ መሃል አንዱ ኬንን ሊያጠቀው ይሞክራል። ኬንም ካለምንም ርኅራኄ እግሩን ተኩሶ ይመተዋል። ሰውየውን በህመም ውስጥ ሆኖ መጮህ ሲጀምር ኬን የሰውየው ጩኸት ስልችት ስላለው ሰውየውን በእርግጫ ብሎ ይዘርረዋል። ሃይድም እንደለመደው ኬን ላይ እያላገጠበት እያለ ኬን ምሽት ላይ የገደለውን የሩክን የተቆረጠ እጅ ያሳያቸዋል። ሃይድና ሰዎቹም የሩክን እጅ ሲመለከቱ እውነትም ኬን እንደተናገረው ኃይለኛ ገዳይ እንደሆነ ተረድተው ትዕዛዙን መከተል ይጀምራሉ። ኬንም ሃይድን በእናንተ ምክንያት ነው እስር ቤት የገባሁት ብሎት ከደበደቡ በኋላ ሊንከንን ደውሎ እንዲጠሩ ያዘዋል። ሃይድም ለሊንከን ደውሎ እንደጨረሰ ኬንን መጥፎ ቃላት ይናገረዋል። ኬንም ተናዶ ሃይድን አንበርክኮት የሊንከንን መምጣት መጠባበቅ ይጀምራል። ከትንሽ ቆይታም በኋላ ሊንከንና ሰዎቹ ወደ መጠጥ ቤት ይመጣሉ። ኬንም ሊንከንና የመጡትን ግብረ አበሮቹን ትጥቃቸውን ካስፈታቸው በኋላ ወንድሙ ሊንከንም እኔ አንተን ከስር ለማዳን በእስር ቤት ስማቀቅ አንተ ግን ለምን ልትገለኝ ፈለግ ይለዋል። ወንድሙ ሊንከንም ኬንን ይቅርታ እየጠየቀ በመሃላቸው ያለውን ችግር ፈተው ከሀገር እንደሚያስወጣውና አዲስ ህይወት እንደሚያስጀምረው ይነግረዋል። ኬን ግን ምንም ሳያዳምጠው እንደ ታጋች የያዘውን ሃይድ ግንባሩን በጥይት ብሎ ይበረቅሰዋል። ኬንም በተጨማሪ ለሊንከን አሁን አካውንቱ ላይ ቀረው $1500 እንደሆነ ብቻ በመግለጽ ከሰዎቹ መሃል አንዱን አግቶ $2.1 ሚሊዮን ለእርዳታ ድርጅት እንደለገሰ ይነግረዋል። ሊንከንም በንዴት ኬንን ከዚህ መጠጥ ቤት በሕይወት ተርፋ አትወጣም ብሎ ይዘትበታል። ሁለቱ ወንድማማቾች እየተከራከሩ እያለ የመጠጥ ቤቱ አስተናጋጅ የሆነችው ቤዝ ኬንን ጭንቅላቱን በጠርሙስ ትመታዋለች። ኬንም እንደምንም ከወደቀበት ተነስቶ ሊያጠቁ ከመጡት ሰዎች መሃል አንዱን ተኩሶ ይመታዋል። የሊንከን ሰዎች ግን በጣም ብዙ ስለነበሩ ኬንን በፍጥነት መሳሪያውን አስጥለውት መፋለም ይጀምራሉ። ኬንን እጅ በእጅ መፋለም ስላልቻሉ ጠርሙሶችን ይወረውሩበታል። በዚህም መሃል ቤዝ ኬንን ለማስገደል በማቀድ ለሊንከን ሰዎች የተለያዩ መሳሪያዎችን ሰጣቸዋለች። ሰዎቹም ቤዝ በሰጠቻቸው ስለቶችና ብረቶች ታግዘው ኬንን ለመደብደብ ይሞክራሉ። ኬን ግን በእስር ቤቱ በሚደርስበት ድብደባ ሰውነቱ እንደ ብረት ጠንክሮ ስለነበር የእነሱ ምት ምንም ሳይመስለው የሊንከንን ሰዎች አንድ ባንድ ይደበድባቸዋል። በዚህም መሃል ፈሪቱን ኬንን በእጁ መፋለም ስላልቻለ መሳሪያውን ከደበቀበት አውጥቶ ተኩስ ይከፍትበታል። በሚያስገርም ሁኔታ ግን ቲዩን ከተኮሰው ጥይቶች መሃል አንዱም ጥይት ኬንን ሳይመተው ይቀርና ኬንም ቲዩነት እንደ ሕፃን ልጅ ጠፍጥፎ መሳሪያው ከተቀበለው በኋላ የሊንከን ሰዎች ላይ ተኩስ ይከፍትባቸዋል። ብዙዎቹን ተኩሶ ገሎ ከተኩሶ የተረፉትን ደግሞ አንድ ባንድ ደብድቦ ይገላቸዋል። በስተመጨረሻም በመጠጥ ቤቱ ሊንከን ኬንና ቤዝ ብቻ ይቀራሉ። ሊንከንም
ኬን ላይ ሽጉጥ ደቅኖበት ሊገለው ሲተኩስ መጀመሪያም ኬን ቀላውን ከመሳሪያ አራግፎበት ስለነበር ሁለቱም እጅ በእጅ መፋለም ይጀምራሉ። ሁለቱም በድብድብ ላይ ጎበዝ ሲሆኑ ከላ አስጨራሽ ፍልሚያም በኋላ ኬን የበላይነቱን አግኝቶ ሊንከንን በመውጋት ሊንከንን ለአንዴና ለመጨረሻ ጊዜ ከዚች ዓለም ያሰናብተዋል። መጨረሻ ላይ ቀረችው የመጠጥ ቤቱ አስተናጋጅ ቤዝ ስትሆን ቤዝ እሱን ለማስገደል መሳሪያ ያቀበለች ቢሆንም ኬን ግን ሴትን የመግደል ፍላጎት ስለሌለው ቤዝን በወጥቷት ከመጠጥ ቤቱ ሲወጣ ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። እና እንደ መጨረሻ ነገር ስለ ቪዲዮ የተሰማችሁን ሐሳብ አስተያየት፣ በቀጣይ ቪዲዮ ደግሞ እንድሰራላችሁ የምትፈልጉት ፊልም ካለ ኮመንት አድርጉት። እኔ ጽድት ባለ መንገድ የማቀርብላችሁ